ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ እያልን የጥር 23 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከ200 በላይ የብልጽግና ሰራዊት ከጥቅም ውጭ የሆነበት የቡድን መሳሪያና ከ50 በላይ የነፍስ ወከፍ መሳሪያም ፋኖ በእጁ ያስገባበትና ዋናውን የፌዴራል ጥቁር አስፓልት ያዘጋው ተጋድሎ ሙሉ መረጃው በዜናችን ይደመጣል። ልዩ የተጋድሎ መረጃ ነው። የጎንደር ቀጠና ዛሬ ትልቅ የድል ዜና አሰምቶናል። ከወራት በፊት በፋኖ የፈንጅ ምርምር ማዕከል በተቀመመ ፈንጅ 2 ኮሎኔሎች በወደቁበት የጣቁሳ ግንባር ያው ታምረኛ ጣና ብርጌድ ትናንት ምሽትን ተመሳሳዩን ድል አሰምቶናል። እናስደምጣችኋለን። ወለጋ ዛሬም ሌላ መረጃ አለ። የሁለቱን መረጃዎች ዝርዝር ዘገባ ተሰሙታላችሁ። የህወሓት የጦርነት ጉዞ ከወልቃይት እስከ ጠለምት ከራያ እስከ አፋር ምን ይመስላል ስንል በየግንባሮቹ የሚገኙ ምንጮቻችንን ጠይቀን ያሰባሰብነው መረጃ በዝርዝር ተሰናድቷል። ብልጽግና የጦር መሳሪያ የጫነ መኪና በድሮን አደባየው ሲል፣ ህወሓት በበኩሉ ሙዝ የጫነ መኪና ነው የተመታብኝ ብሎ ምላሽ ሰጥቷል። ትክክለኛው መረጃ የቱ ነው የሚለውን ዜናችን በዝርዝር ይዞታል። ብልጽግና የአዳም ዘር በሙሉ ወደ ጦር ግንባር ብሎ አውጇል። መንገድ ላይ፣ ጸበል ቦታዎች ላይ፣ ሁለተኛ ደረጃ ትምህርት ቤቶች ውስጥና ሌሎችም አካባቢዎች ላይ የተገኘው ታዳጊ ሁሉ ታፍሶ ወደ ወታደራዊ ማሰልጠኛ እንዲገባ ተደርጓል። የኦህዴድ ብልጽግና ወላጅ አባት የሆነው ህወሓትም በትግራይ ክልል ወጣቶችም አንቆርታቸውን እያነቀ ወደ ጦር ግንባር እያስገባቸው ነው። ሰዓቱ ሲደርስ የሚደመጥ መረጃችን ነው። ነውረኛው ብአዴን በአንድ በኩል ኦህዴድን ወደ ክልሉ ጋብዞ ንጹሃንን በድሮን እያስገደለ፣ ወዲህ ደግሞ የመንግስት መዋቅርን ተጠቅሞ በዝርፊያ ኪሱን ያደልባል፣ ሆዱን ይሞላል። በባህር ዳር ከንቲባ ጽሕፈት ቤት የተፈጠረውና አነጋጋሪውን የውንብድና እና የዝርፊያ መረጃ በዜናችን አሰናድተነዋል። ዝርዝሩን ሰዓቱ ሲደርስ ተሰሙታላችሁ። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የአፋብን ታላቅ ድል በወሎ ቤተ አማራ ግንባር። የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤተ አማራ ግንባር ያካሄዳቸው ተከታታይ ውጊያዎች ለብልጽግናው ሰራዊት ከፍተኛ ኪሳራ ያደረሱ ሆነዋል። ተጋድሎቹ የፋኖን የውጊያ አቅም ብቻ ሳይሆን የመሳሪያ ክምችታችንንም ያሳደጉ ናቸው ሲል የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ቃል አቀባይ ክፍል ገልጾታል። ልጅ ኢያሱ ኮርና የደጋው መብረቅ ኮር በተከታታይ ባካሄዷቸው ተጋድሎዎች ከ200 በላይ የብልጽግናው ሰራዊት ከጥቅም ውጭ መሆኑ የታወቀ ሲሆን ከ60 በላይ የነፍስ ወከፍ መሳሪያና በ10 ሺህ የሚቆጠር ተተኳሽን ፋኖ ገቢ ማድረግ ችሏል። የአጼ ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ባደረገው ብርቱ ተጋድሎ 2 የቡድን መሳሪያንና 37 ክላሽንኮቭን ከብልጽግናው ሰራዊት ላይ ሲቀማ በመቶዎች የሚቆጠረውን የብልጽግና ሰራዊት ደግሞ ሙትና ቆስለኛ ማድረጉን አስታውቋል። የደጋው መብረቅ ኮር በበኩሉ የፌዴራሉን ጥቁር አስፓልት ዘግቶ ባካሄደው ተጋድሎ ወታደራዊ አዛዡን ጨምሮ 58 የብልጽግናውን ሰራዊት ከጥቅም ውጭ አድርጓል። የብልጽግናው ሰራዊት በመድፍ በቢኤም 107 ዙ23 እና ሞርተርን ጨምሮ በከባድ መሳሪያ ታጅቦ ውጊያ ከፍቶ የነበረ ቢሆንም የልጅ ኢያሱ ኮር 23ኛ ክፍለ ጦርና የንጉስ ሚካኤል ኮር አህድ ከሆነው ሸውሴን ጅብሪል ብርጌድ ጋር በመጣመር በመቶ የሚቆጠር የጠላትን ሰራዊት ሙትና ቆስለኛ በማድረግ ድል ተቀዳጅቷል። የአጼ ምኒልክ ዕዝ ቃል አቀባይ መምሪያ አክሎም ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድሎ ማሻ ከተማ ድረስ ዘልቀው በመግባት በርካታ የብልጽግናውን ጥምር ጦር አባላት እርምጃ ከመውሰድ በተጨማሪ አንድ ስናይፐር፣ አንድ ብሬን ከ37 በላይ ክላሽንኮቭና
ክላሽንኮቭና የእጅ ቦምቦች እንዲሁም ከ3000 የክላሽንኮቭ ተተኳሽ በእጃቸው አስገብተዋል። ከባድ ሰዋዊና ቁሳዊ ኪሳራ ያስተናገደውና የፋኖን ክንድ መቋቋም ያቃተው የብልጽግና ሰራዊት የበቀል አፈሙዙን ወደ ንጹሐን ጦር መሳሪያ ያልታጠቁ አማራዎች በማዞር ተንታ አካባቢ አንዲት እናት በሞርተር የገደለ ሲሆን በዙ 23 መኖሪያ ቤቶችን አቃጥሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የደጋው መብረቅ ኮር የፌዴራል ጥቁር አስፓልት ላይ ባደረገው ተጋድሎ 58 የብልጽግናውን ጥምር ጦር ከጥቅም ውጭ አድርጓል። ለሰዓታት ዋናው የፌዴራል መንገድም ዝግ ሆኖ መቆየቱን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ተደጋጋሚ ወታደራዊ ድሎችን የሚቀዳጀው የደጋው መብረቅ ኮር በዛሬው ዕለትም በሰሜን ወሎ ዞን ስታይሽ ከተማ ላይ በጣለው ደፈጣ ጥቃት የብልጽግናውን ሰራዊት ሰዋዊና ስነ ልቦናዊ ኪሳራ አድርሶበታል። የፌዴራል ጥቁር አስፓልትን ይዞ ሲጓዝ በነበረ የብልጽግናው ጥምር ጦር ላይ የደጋው መብረቅ ኮር ከባድ ጥቃት በመፈጸም ድል ማስመዝገቡን የገለጸው የኮር ሚዲያና ኮሚኒኬሽን ክፍል ነው። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የደጋው መብረቅ ኮር ከጋሸና ወደ ወልዲያ ሲንቀሳቀስ በነበረ የብልጽግናው ስርዓት ጥምር ጦር ከባድ ጥቃት ሲፈጽም፣ በአንጻሩ በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት ደግሞ በንጹሃንና በእንስሳት ላይ የተለመደውን የጦር ወንጀል ፈጽሟል። የዕለቱን ተጋድሎ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ደጋው መብረቅ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው ጥር 22 ቀን 2018 ዓ.ም መነሻውን ከጋሸናና መቄት ፍላቂት ያደረገው የብልጽግና ሰራዊት የባዲን አድማ ብተና ሰራዊት የፌዴራል ጥቁር አስፓልትን መንገድ ይዞ ሲንቀሳቀስ በነበረበት ሰዓት የደጋው መብረቅ ኮር ደጀን ክፍለ ጦርና የኮሩ ቃኞች በተወሰደበት የደፈጣ ጥቃት ሙትና ቆስለኛ ሆኗል ሲል አስታውቋል። በጋዞ ወረዳ ስታይሽ ከተማ ዙሪያ ላይ በተደረገ የደፈጣ ኦፕሬሽን 21 የብልጽግናው ጥምር ጦር እርምጃ ሲወሰድባቸው 37 ደግሞ ከባድ ጉዳት አስተናግደዋል። ከዲሽቃ እስከ ሞርተር የቀላቀለው የደፈጣ ኦፕሬሽን በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ስነ ልቦናዊ ጉዳት ያደረሰ መሆኑን የገለጸው የደጋው መብረቅ ኮር ሚዲያና ኮሚኒኬሽን ክፍል ጠላትን አንገት ያስደፋ ጥቃት ፈጽመናል ብለዋል። የኮር ሚዲያና ኮሚኒኬሽን ክፍል አክሎም በድምሩ 58 የሰራዊት አባላቱ ከጥቅም ውጭ የተደረጉበትና ከባድ ሽንፈት የደረሰበት የጠላት ሰራዊት ከስታይሽ ከተማ ፈርጥጦ ሲወጣ በደመ ነፍስ ከ4 በላይ ንጹሃኖች ላይ ጥቃት ፈጽሟል። በርካታ አርሶ አደሮችንና እንስሳትን ጨምሮ ከባድ የጦር ወንጀል ፈጽሟል በማለት የፋኖን ወታደራዊ የበላይነትና የብልጽግናውን ሰራዊት ጸረ ህዝብነት፣ ሞራል ቢስነትና ስነ ምግባር ቢስነት ገልጾታል። የአፋብን ድል በጎንደር ግንባር። የአማራ ፋኖ ብሔራዊ ንቅናቄ ከአንድነቱ ማግስት ጀምሮ በወታደራዊ ተጋድሎ ከፍተኛ ድሎችን እየተቀዳጀ ሲሆን በጎንደር ቀጠናም ትናንት በተካሄደ ተጋድሎ ጣቁሳ ላይ ታላቅ ድል መቀዳጀቱን የጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ጣና ብርጌድ ትናንት በጣቁሳ ወረዳ ከተማ ድኩል አርባ ከተማ ላይ በሰራው ኦፕሬሽን ታላቅ ድል መቀዳጀቱን የገለጸው የኮሩ ቃል አቀባይ ክፍል ከ15 በላይ የጠላትን ሰራዊት እርምጃ ወስደንበታል። 10 የሚሆኑት ደግሞ ቁስለኛ ሲሆኑ 10 የነፍስ ወከፍ መሳሪያ በእጃችን አስገብተናል ብለዋል። ከፍተኛ ወታደራዊ ድሎችን በመጎናጸፍ በብልጽግናው ሰራዊት ላይ ከባድ ውድመት ሲያደርስ የቆየው በጌምድር ክፍለ ጦር ከአማራ ፋኖ ብሔራዊ ንቅናቄ ምስረታ ማግስት ጀምሮ ደግሞ የሰራዊቱን ጥንካሬና የመዋጋት ሞራል የተነሳሳ መሆኑን ተከትሎ በአንድ ሳምንት ውስጥ በ5 ግንባሮች የደፈጣና የጨበጣ ውጊያ በማድረግ ታላቅ ድል ሲቀዳጅ ቆይቷል። በትናንትናው ዕለት በማዕከላዊ ጎንደር ዞን ጣቁሳ ወረዳ የተቀዳጀው ድል ወታደራዊ ትርጉሙ ለየት ያለ ነው ሲል ክፍለ ጦሩ ቃል አቀባይ አርበኛ ታደሰ መረድ ተናግሯል። ጣና ብርጌድ ከዚህ በፊትም በፋኖ ትግል የፈንጂ ጠበብቱ አርበኛ ኮሎኔል አበራ አዛናው ባዘጋጁት የፈንጂ ምርምር ውጤት የብልጽግናው 2 ኮሎኔሎችና በርካታ ካድሬዎችን በአንድ የደፈጣ የፈንጂ ጥቃት እርምጃ በመውሰድ ታሪክ የሰራ ብርጌድ መሆኑ ይታወሳል። ከትናንቱ ድል በኋላ አስተያየቱን ለጣና ቴሌቪዥን የሰጠው አርበኛ ታደሰ መረድ የፋኖ ትግል በአሸናፊነት መጠናቀቁ አይቀሬ ነው፣ ነገር ግን አሁንም በጠላት ካምፕ ውስጥ የሚገኙ ወንድሞቻችን ጊዜው ሳይመሽ ወደ ፋኖ እንዲቀላቀሉ ስል ጥሪ አቅርበዋል። አርበኛ ታደሰ መረድ ሲቀጥልም ለመከላከያ ሰራዊት፣ ለፌዴራል ፖሊስ፣ ለክልል ፖሊስ፣ ለአድማ ብተናና ለሚሊሻ አባላት በሙሉ እንዲሁም በተቀጣሪ ደላሎች ተገፋፍታችሁ ሳታስቡት ለጠላት እጅ የሰጣችሁ የቀድሞ የፋኖ አባላት ሁሉ ወደ ተከበረው የትግል ድርጅታችን እንድትመጡ የሰላም ጥሪን ለማቅረብ እፈልጋለሁ። ሳይሞቱ አሟሟትን፣ ሳይመሽ ማደሪያን ማመቻቸት ብልህነት ነው ብለዋል። በሌላ ዜና የብልጽግናው ስርዓት አማራን ከኦሮሚያ ክልል የማጽዳት ዘመቻውን ከንጹሃን አርሶ አደሮች ወደ ነጋዴዎች ፊቱን ማዞሩን ምንጮቻችን አረጋገጡ። አርሶ አደሩንና የመንግስት ሰራተኛውን ጨርሰው ወደ ነጋዴው ዞረዋል በማለትም ተናግረዋል።
በኦሮሚያ ክልል የአማራ ተወላጆችን የማሳደድና ማፈናቀል ስርዓታዊ ዘመቻ ፊቱን ወደ ነጋዴዎችን በማዞር የአማራ ተወላጅ ነጋዴዎችን በማስገደድ እስከ ግማሽ ሚሊዮን ብር እያስከፈለ መሆኑን ከቦታው የደረሰን መረጃ ያመላክታል። የጣና ቴሌቪዥን ምንጮች ከሆሮ ጉዱሩ ዞን ባደረሱን መረጃ በዞኑ ጃርደጋ ጃርቴ ወረዳ ህጋዊ ነጋዴዎች በአማራ ማንነታቸው ብቻ እየተለዩ እስከ ግማሽ ሚሊዮን ብር እንዲከፍሉ እየተገደዱ ነው። ገንዘቡን የሚቀበሉት ደግሞ በደረሰኝ ሳይሆን በጉልበት እየቀሙ ነው ሲሉ ተናግረዋል። በኦሮሚያ ክልል ወለጋ ጠቅላይ ግዛት ሆሮ ጉዱሩ ዞን ጃርደጋ ከተማ የሚኖሩ የአማራ ተወላጅ ነጋዴዎች በዚህ የኦህዴድ ብልጽግና ድርጊት ምክንያት አካባቢውን ለቀው እንዲወጡ እየተደረገ መሆኑንም ምንጮቻችን ገልጸዋል። በንግድ ስራ ላይ ተሰማርተው የሚገኙ ግለሰቦች ከአማራ አርሶ አደሮች ላይ እህል ለምን ገዛችሁ በሚል ምክንያት ለእስር ተዳርገው እስከ ግማሽ ሚሊዮን ብር ተጠይቀው በድርድር እያንዳንዳቸው መቶ ሺህ ብር ከፍለው ከእስር የተለቀቁ መኖራቸውን ምንጮች ገልጸዋል። የህወሓት የጦርነት ጉዞ በራያና ወልቃይት በጠለምት ግንባር ጦርነት ከከፈተ አንድ ሳምንት ሊደፍን የተቃረበው ህወሓት በቀጠናው ያስገባው ታጣቂ ቡድኑ በብልጽግናው አየር ኃይልና በተከዜ ዘብ የተጠናከረ ተጋድሎ ከፍተኛ ኪሳራ ማስተናገዱን የብልጽግናው ሚዲያዎች ገልጸዋል። ከትናንት በፊት ተቆጣጥሯቸው የነበሩ የጠለምት አካባቢዎችን መልሶ መልቀቁን የመረጃ ምንጮች ለጣና ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ በጠለምት ግንባር የጠገዴና የወልቃይት መግቢያ በሮችን ለመያዝ በመድፍ የታገዘ ውጊያ ሲያደርግ የነበረው የህወሓት ታጣቂ ቡድን በአሁኑ ሰዓት ወደ ኋላ ተመልሶ ራሱን እያደራጀ መሆኑን አስታውቀዋል። ህወሓት በዋልድባና በዲማ በኩል ከፍተኛ ወታደራዊ እንቅስቃሴ እያደረገ ነው ያሉት ምንጮቻችን በአካባቢው የከባድ መሳሪያ ድብደባ እየተሰማ መሆኑንም ተናግረዋል። በሌላ በኩል ከ5 ዓመት በፊት በማይካድራ ከ1600 በላይ አማራዎችን በግፍ ጨፍጭፎ ወደ ሱዳን የሸሸውና ራሱን አደራጅቶ አርሚ 70 የሚል ስያሜ የሰጠው የህወሓት ጦር በትናንትናው ዕለት ወታደራዊ ስምሪት ወስዶ ዛሬ ወደ ሁመራና ማይካድራ አዋሳኝ አካባቢዎች እንቅስቃሴ እያደረገ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ታጣቂ ቡድኑን የሚመሩት የህወሓት አዋጊዎች ከቀናት በፊት ከመቀሌ ወደ ስፍራው እንዳቀኑ መግለጻችን የሚታወስ ሲሆን ዛሬ ከአካባቢው ወጡ መረጃዎች እንደሚጠቁሙት ደግሞ የህወሓት አርሚ 70 ወደ ወልቃይት አቅጣጫ እንቅስቃሴ ጀምሯል። ዛሬ ሌሊት ላይ ከመሃል ትግራይ ክልል የተነሱና የህወሓትን ወታደራዊ ቁሳቁሶችን የጫኑ ተሽከርካሪዎች በሰው አልባ አውሮፕላን መመታታቸውን በብልጽግናው ልሳናት በኩል እየተነገረ ሲሆን ህወሓት በበኩሉ አትክልት የጫኑ የግለሰቦች ተሽከርካሪ በብልጽግናው አየር ኃይል እንደተመታበት በክልሉ ቴሌቪዥን ጣቢያ አስነግሯል። ተሽከርካሪው የአየር ጥቃቱ የተፈጸመበት በማዕከላዊ ትግራይ ክልል አድዋ ቀጠና እንትጮ በተባለ ስፍራ ነው። በተያያዘ ዜና በራያ ቀጠና የነበረው የብልጽግናው ሰራዊት ቀጠናውን ለቆ መውጣቱን ተከትሎ አለማጣን ማዕከል አድርጎ አዳዲስ ወታደራዊ ዝግጅት እያደረገ መሆኑን ምንጮቻችን ተናግረዋል። የህወሓት ታጣቂ ኃይል በራያ አለማጣ ጨርጨር ወረዳ በዋልኤና በሻቃይ ከተማ አካባቢዎች በመጠጋትና ወደ አፋር ክልል ወረዳዎች ዘልቆ በመግባት ተኩስ መክፈቱን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ ተኩሱ የተጀመረው ዛሬ ጠዋት አካባቢ ሲሆን በዲሽቃና በሞርተር የታገዘ እንደሆነም ተገልጿል። በተለይም በአፋር ክልል በሚገኙ ወረዳ ቀበሌዎች በከባድ መሳሪያ የታገዘ ውጊያ እየተደረገ መሆኑን የአካባቢው ነዋሪዎች ገልጸዋል። በራያ አላማጣ የሚኖሩ የአማራ ተወላጆችን ጭምር ለወታደራዊ ግዳጅ እየመለመለ የሚገኘው ህወሓት በርካታ ንጹሐንን ከስፍራው ማፈናቀሉን መዘገባችን ይታወሳል። የህወሓት ወታደራዊ አዛዦች በጻፉት ደብዳቤ መሰረት የግል ትጥቅ ያላቸው የአማራ ተወላጆች ለህወሓት እንዲያስረክቡ ትዕዛዝ ተላልፏል። የአገር ውስጥ የእርስ በርስ ጦርነትን ማቆም ያልፈለገው የብልጽግናው ስርዓት አሁን ደግሞ ከህወሓት የገጠመው ጦርነትና በወደብ ጉዳይም ከኤርትራ ጋር ወደ ጦርነት ለመግባት ዝግጅት ላይ መሆኑ ይታወቃል። በተለይም የአማራ ፋኖ ትግል ካሰበው በላይ ፈታኝ እንደሆነበት በወታደራዊ የውጊያ ዕቅድና የአፈጻጸም ግምገማው ደጋግሞ ያረጋገጠ መሆኑ ያልተቋረጠ የወታደር ስልጠና ውስጥ እንዲገባ አስገድዶታል። የስርዓቱን ጦረኛ ባህሪ የተረዱ ወጣቶችና ወላጆች በፈቃደኝነት የቀረበውን የውትድርና ስልጠና ጥሪ ሊቀበሉት አልቻሉም። በመሆኑም እድሜያቸው ከ14ና 15 ዓመት ጀምሮ የሆናቸውን ታዳጊዎችን አስገድዶ ወደ ውትድርና እያስገባ ይገኛል። ከዚህ በፊትም የአብነት ተማሪዎችን ከኦሮሚያ ክልል ተፈናቅለው በተፈናቃዮች መጠለያ የሚገኙ አባውራና ታዳጊዎችን የቀን ስራ ሰርተው የሚተዳደሩ የጉልበት ሰራተኞችን፣ ሊስትሮና ሎተሪ አዟሪዎችን ጨምሮ በጅምላ እያፈሰ ወደ ውትድርና ማሰልጠኛ ማዕከላት ሲያስገባ ቆይተዋል። ዛሬ ለጣና ቴሌቪዥን የደረሰው መረጃ እንዳረጋገጠው ደግሞ የሁለተኛ ደረጃ ተማሪዎችንም እያፈሰ ወደ ውትድርና ማሰልጠኛ ማዕከላት እያስገባ መሆኑ ታውቋል። አገር በጠላቶች እየተወረረች የምን ትምህርት ነው በማለት በርካታ ተማሪዎችን አፍሶ መውሰዱን መምህራንና ወላጆች ለጣና ቴሌቪዥን ተናግረዋል። በሸዋ ጠቅላይ ግዛት በምንጃር ሸንኮራ፣ በአሳግርት፣ ሀገረ ማርያም፣ በበረትና አካባቢ በሺዎች የሚቆጠሩ ወጣቶች ታፍሰው ተወስደዋል። ለሃይማኖታዊ ስርዓት ጠበል የተጓዙትም በአፈሳው መካተታቸውን ምንጮቻችን ተናግረዋል። በሌሎች አማራ ክልል
ግዛቶችን በተመሳሳይ ታዳጊዎችን በጅምላ እያፈሰ ወደ ውትድርና ማሰልጠኛ ማዕከላት እያስገባ መሆኑን የጣና ቴሌቪዥን ምንጮች አረጋግጠዋል። ይህ በእንዲህ እንዳለ ሌላኛው የአገሪቱ ጦረኛ ቡድን ህወሓትን በክልሉ ታዳጊዎችን አስገድዶ ወደ ውትድርና ማሰልጠኛ እያስገባ መሆኑን ከመቀሌ የደረሰን መረጃ ያመላክታል። የህወሓት ታጣቂ ቡድን በትግራይ ክልል የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ከተለያዩ የትግራይ ክልል ከተሞች የሚወጡ ድምጾች አረጋግጠዋል። በመቀሌ፣ በአዲግራት፣ በአድዋና በሌሎችም የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ ዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ እንደሆነ ይታወቃል። ቡድኑ በጠለምት በኩል ከቀናት በፊት በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት የብልጽግናው ሰዎች ሲናገሩ ይሰማሉ። በአካባቢው ከሚገኙ የሚልሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎቹ ሙትና ቆስለኛ ከመሆናቸውን ባለፈ ወሳኝ የተባሉ የጦር መሳሪያዎቹን ብልጽግና የተቆጣጠራቸው መሆኑን አስታውቋል። በተለይም በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ያደራጀው የተከዜ ዘብና የአካባቢው ህዝብ በቅንጅት ያደረጉት ያልደፈረም ባይ ተፋላሚነት ህወሓት የታጣቂ ኃይሉን ለማስፋት እንዲገደድ አድርጎታል። በዚህም ምክንያት በአሁኑ ሰዓት በትግራይ ክልል ከተሞች የሚገኙ ወጣቶችን የማፈስ ስራ ላይ ተሰማርተዋል። መረጃዎች እንዳመላከቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ መሆኑን ምንጮቻችን ተናግረዋል። የህወሓትን የጦርነት እንቅስቃሴ ተከትሎ በርካታ የክልሉ ወጣት በእግርና በአውሮፕላን ከክልሉ እየወጣ ወደ ሌሎች የኢትዮጵያ ክፍሎች እና ወደ ጎረቤት ሀገራት መሰደዳቸው ይታወሳል። ሰሞኑን የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራ ማቋረጡን ተከትሎ ወጣቶች ስጋት በቃ ከዚህ በኋላ የትም ማምለጥ አንችልም፣ ተገደል ለውትድርና ልንገባ ነው ሲሉ የምሬት አስተያየታቸውን ለጣና ቴሌቪዥን ሰጥተው ነበር። ወጣቶቹ የፈሩት አልቀረም። በርካታ ታዳጊዎችና ወጣቶች ታፍሰው ወደ አማራ ክልል ጦርነት እየተጓዙ ይገኛሉ። በሌብነት የተደራጀ የባዲን ካድሬ ገመና ተጋለጠም። በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት እንደ መልካም አጋጣሚ እየተጠቀመ የሚገኘው የባዲን አመራር በተደራጀ መልኩ የህዝብ ሀብት እና ንብረትን በተጠናከረ መንገድ እየዘረፈ ይገኛል። በተለይም በመሬት ሽያጭና የሙስና ሰንሰለቱ አስከፊ ደረጃ ላይ ደርሷል ሲሉ የክልሉን አሳሳቢ ሁኔታ ምንጮች ተናግረዋል። በመሬት ሽያጭና በሙስና ወንጀል የተሰማሩት የባዲን አመራሮች ከሰሞኑ የእጅ መንሻ ሲቀበሉ እጅ ከፈንጅ መያዛቸውን የጣና ቴሌቪዥን ምንጮች ገለጹ። በባህር ዳር ከተማ አስተዳደር ከንቲባ ጽህፈት ቤት ውስጥ በተደጋጋሚ ጊዜ ለአመራሩ ሙስና እያመላለሰ ሲሰጥ የነበረው እግረኛ ገንዘብ አመላላሽ ወጣት በጸጥታ ኃይሉ በተደረገ ፍተሻ በቁጥጥር ስር ቢውልም በከንቲባ ቢሮ አመራሮች ጉዳዩ ታፍኖ እንደሚገኝ ምንጮቻችን ገልጸዋል። እንደ ምንጮቻችን ገለጻ በባህር ዳር ከተማ አስተዳደር ከንቲባ ጽህፈት ቤት ውስጥ በርካታ አገልግሎት ፈላጊ ዜጎች በተደጋጋሚ ጊዜ ጉዳያቸውን ለማስጨረስ ለበርካታ ጊዜያት በእግራቸው ሲመላለሱ ቢከርሙም ጉዳያቸው ያለ እጅ መንሻ አገልግሎት ማግኘት እንደማይቻል ከንቲባ ጽህፈት ቤት ኃላፊ የሆኑት ወይዘሮ አስራት ሙጬ የተባሉ ግለሰብ ከውስጥም ከውጭም ባደራጇቸውና አብረው በሚሰሩ ከፍተኛ ልምድ ባላቸው አንጋፋ ደላላ ባለሙያዎች አደራዳሪነት በርካታ የሙስና ተግባራት እየተፈጸሙ ይገኛሉ ሲሉ የጣና ቴሌቪዥን ምንጮች ተናግረዋል። ስሙ እንዳይጠቀስ የፈለገ ግለሰብ ለከንቲባ ያቀረበውን ጉዳይ ተፈጽሞ እንዲሰጠው ሲመላለስ በርካታ ቀጠሮዎችን እየሰጡ ሆን ብለው በማጉላላት ለጉዳዩ ማስፈጸሚያ የሚሆን ከነደላላው 600 ሺህ ብር መጠየቃቸውን ለጣና ቴሌቪዥን ተናግረዋል። ባለጉዳዩ ሲቀጥሉም የተጠየቁትን ገንዘብ ለመክፈል እቁብ እስከ መግዛት ደርሻለሁ። ገንዘቡን እቁብ ገዝቼ ካገኘው በኋላ በባለስልጣኗ ባንክ አካውንታቸው እንዲገባላቸው ፈቃደኛ ባለመሆናቸው እድሜው ከ18 ዓመት በታች የሆነና ጉዳዩን በጥልቀት የሚያውቅ ታዳጊ በማዘጋጀት ገንዘቡ በወጣቱ አማካኝነት በባለስልጣኗ ቢሮ ውስጥ እየመጣ ገንዘቡን እንዲሰጣቸው አመቻችተዋል ይላሉ። ከታህሳስ 25 ቀን 2018 ዓ.ም ጀምሮ በየቀኑ እንደ ሁኔታው ከ50 ሺህ እስከ 100 ሺህ ብር እንዲሁም ጥር 5 ቀን 2018 ዓ.ም ድረስ ምቹ ሁኔታን በመፍጠር 450 ሺህ ብር ሲቀበሉ ቆይተው ጥር 6 ቀን 2018 ዓ.ም የገንዘብ መቀበያ ቀጠሮው መሰረት ታዳጊው ልጅ ከረፋዱ 4 ሰዓት አካባቢ 50 ሺህ ብር በተለመደው መንገድ ለወይዘሮ አስራት ሙጬ ለመስጠት ወደ ግቢው ሲገባ በግቢው ጸጥታ ኃይሎች በተደረገ ድንገተኛ ፍተሻ ገንዘቡ ከወጣቱ ጋር ተይዞ ለከተማው ሚሊሻ ጽህፈት ቤት ኃላፊ አቶ ገበያው አዳነት ለተባሉ ግለሰብ እንደቀረበ አስተያየት ሰጪው ተናግረዋል። ገንዘቡን እንዲያቀብል የተመደበው ታዳጊ በሚሊሻ አመራሩ ሲጠየቅ ጉዳዩ ምን እንደሆነ አላውቅም፣ ግን በየቀኑ ገንዘቡን በፌስታል አድርጌ እየወሰድኩ አስራት ለምትባል ሴትዮ ስሰጥ ሰንብቻለሁ በማለት መረጃ ሰጠም። ጉዳዩ የከተማው መነጋገሪያ በመሆኑ ምክንያት ታዳጊውን ልጅ በሚሊሻ ኃላፊው ቢሮ ውስጥ ከዋሉት በኋላ ምክንያቱ ባልታወቀ ሁኔታ የተለቀቀ ሲሆን የተያዘውን ገንዘብ በተመለከተ ከሚሊሻ ጽህፈት ቤት ኃላፊ ከአቶ ገበያው አዳነ እጅ እንደሚገኝ ምንጮቻችን ተናግረዋል። የወይዘሮ አስራት ሙጬን የሌብነት ተግባርም ለመሸፋፈን እየሞከሩ እንደሆነ ምንጮቻችን ጨምረው ገልጸዋል። እንደ ምንጮቻችን ገለጻ የከንቲባ ጽህፈት ቤት ኃላፊዋ የሙስና ወንጀል ከጊዜ ወደ ጊዜ እየከፋ የመጣ መሆኑን የተረዱት የከተማው ከንቲባ ጎሹ እንዳላማው የተፈጠረውን ችግር መሰረት ተደርጎ ምርመራ ይጣራ እንዳይባል መረጃውን ቀድማችሁ ካላጠፋችሁ ለህዝብ መዘባበቻ
እንዳንሆን ጥንቃቄ ይደረግ በማለት ምርመራ እንዳይጣራ ተደፋፍኖ መቀመጡን የጣና ቴሌቪዥን ምንጭ ተናግረዋል። ከንቲባው የሚመሩት የተደራጀ ዘራፊ ቡድን በከተማዋ አመራሮች ውስጥ መኖሩን የገለጹት ምንጮቻችን ከሰሞኑ እጅ ከፈንጅ የተያዘውን ታዳጊም በአፋይ ቡድን አማካኝነት እንደተሰወረ ተረጋግጧል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። በዚሁ ተሰናበትናችሁ። ጤና ይስጥልን።